ሰለሞን ልጅ በንግስተ ሳባ ልጅ ተመልሶ ደግሞ ወደ ኢትዮጵያ ታቦቷ እንደመጣች ታሪክ ያስረዳል። አንተ ታቦቱ ኢትዮጵያ ውስጥ የለም የምትል ከሆነ አንተ በምን አረጋገጥክ? ኢትዮጵያ ውስጥ ላለመኖሩ በምን አረጋገጥክ ነው? ያን አረጋገጫ ምንድነው? የኔ ጥያቄ ማስረጃ ምንድነው? ንገረኝ እስኪ። አለመኖሩን ታቦተ ጽዮን ሂደህ አንተ አይተሃል ወይ? እድሉን አግኝተህ ገብተህ አይተሃል ወይ? እሺ ቴንክ ዩ ሚዩት አድርገውና ስሙ። ጥያቄ ሲኖር ትከፍተዋለህ። ኦኬ ድምፅ ስላለ አንተ ጋር ቴንክ ዩ። ኦኬ ምንድነው ያለው? ልብ በሉ እዚህ ያላችሁ 800 ሰው ፍልስጤማውያን ታቦቱን ማርከው የወሰዱት በሳሙኤል ዘመን ነው። ኦኬ ወይ ደግሞ ካህኑ ኤሊ በነበረበት ማለት ነው። ኤሊ እና ልጆቹ ማለት ነው። ኦኬ በዚህ ጊዜ ወደ ፍልስጤማውያኑ የተማረከው የእግዚአብሔር ቃል ኪዳኑ ታቦት ከሴሎ ነው የመጣው። ቅድም ተናግሬ ነበር። ከሴሎ ኦኬ ከሴሎ መጣ። ወደ ፍልስጤማውያን ማርከውት የእግዚአብሔር ፍቃድ ስለሆነ የተማረከው ተወሰደ። ብዙም ሳይቆይ ፍልስጤማውያኑ ዘንድ ሄዶ ዳጎንን ሰባበረ፣ ከጣዖት ቤት አስቀምጠውት። ከዚያ የእግዚአብሔር ቃል ኪዳኑ ታቦት ተመልሶ ወደ እስራኤል ምድር መጣ ማለት ነው። በቤተ ሳሚስ በኩል ወደ እግዚአብሔርን ወደ እስራኤል ምድር ተመልሶ መጣ። ፍልስጤማውያንን እግዚአብሔር በባጭ ስለመታቸው። ይሄ መቼ ነው የሆነው? ሳኦል በምድር ላይ ሳይነግስ። የእስራኤል የመጀመሪያው ንጉሥ ሳኦል አልነገሰም፣ ዳዊትም የለም፣ ሰለሞንም አልነገሰም። ይሄ ታሪክ በተፈጸመበት ጊዜ ማለት ነው። ከዛ በኋላ ነው ሳኦል የነገሰው። ሳኦል 40 ዓመት ነግሶ ሲሞት ዳዊት 40 ዓመት ገዛ። እሱ ሲሞት ሰለሞን ነገሰ 40 ዓመት ላይ ማለት ነው። አሁን የኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቱን በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ አምጥቻለሁ ብላ የምትለው ማለት ነው። ኦኬ ይሄኛው እዚህ ጋር ታቦቱ የተማረከው እዚህ ፍልስጤማውያን ጋር የተማረከው ታቦቱ የተማረከው ጌታ ራሱ ያስማረከው በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ ነው ታሪኩ የምታገኙት። አንደኛ ሳሙኤል ምዕራፍ 4 እና ምዕራፍ 5 ላይ ታሪኩን ታገኙታላችሁ። አንብቡ፣ ሁለቱም ምዕራፍ ማለት ነው። ኦኬ ከዛ ተመለሰ። ቆይቶ ሳኦል ነገሰ። በሳኦል ዘመን ታቦቱ ነበር እዛው በእስራኤል 40 ዓመት ሙሉ ነገሰ። እሱ ከሞተ በኋላ ደግሞ ዳዊት ነገሰ። በዳዊትም ዘመን 40 ዓመት ነበር። በዳዊት ዘመን ወደ ጽዮን ተራራ አምጥቶ ድንኳኑን እዛ ተከለ ማለት ነው። የመገናኛውን ድንኳን ከሴሎ ነቅሎት ወደ ጽዮን ተራራ መጣው። ጽዮን ተራራ ላይ መጣው ማለት ነው። አሁን አረቦቹ መስጊድ የሰሩበት ቦታ ማለት ነው። ቀድሞ የእግዚአብሔር ቤተ መቅደስ የነበረው ቦታው እሱ ስለነበረ እዛ መጣው ማለት ነው። ይሄ ቦታ በወቅቱ ኦኬ ጀሩሳሌም ይሄ ቦታ ታቦቱ ወደ ፍልስጤማውያን ተማርኮ በተወሰደበት ጊዜ ይሄ ቦታ የእስራኤል ልጆች አልያዙትም ነበር። ኢያቡሳውያን የሚባሉ የከነአን ዝርያ ያላቸው ከአሞራውያን ጋር የነበሩ የእስራኤል ልጆች ያላጠፏቸው ዝርያቸው በዚች ኮረብታ ላይ ይኖሩ ነበር። ይሄ ቦታ ማለት ነው። ይሄ ቦታ እንዳለ ይኖሩበት ነበር። ከፍ አድርጌ ላሳያችሁ። ከታየ በስፋት የሚታይበት ቦታ ማለት ነው። ኦኬ የቱ ላይ ሆነ ነው? ይሄ ደብረ ዘይት ተራራ ነው። ይሄ ጽዮን ኮረብታ የሚባለው ማለት ነው። እዚህ ጋር ጉግል ሳብ ስናደርገው መስጊዱ ያለበት ማለት ነው። እዚህ ጋር እግዚአብሔር ቤተ መቅደስ ነበር። ይሄ ታቦት ተማርኮ ከዚህ ጋር ወደ ፍልስጤማውያን በሄደበት ሰዓት ላይ ይሄ ቦታ በአሕዛብ የተያዘ ቦታ ነበር። እስራኤላውያን አልያዙትም። ዳዊት ሲነግስ፣ ሳኦል ከሞተ በኋላ ዳዊት ሲነግስ ኢያቡሳውያንን ተዋግቶ ከዚህ ቦታ ላይ ካስለቀቀ በኋላ ለመጀመሪያ ጊዜ በሴሎ የነበረውን የመገናኛውን ድንኳን ወይ ደብተራ ኦሪትን አምጥቶ ዳዊት እዚህ ቦታ ላይ ተከለው። ይህንን ከኢያቡሳውያኑ ተዋግቶ ካስለቀቀ በኋላ ማለት ነው። እዚህ ጋር የቄድሮን ፈፋ ሸለቆ አለ። የቁልቁለት ነው። እዚህ ወንዝ ዙሪያው እንደዚህ አለው። ስለዚህ ይሄ ቦታ ኮረብታማ የሚባለው የጽዮን ተራራ ማለት ይሄ ነው ወንድሞቼ። ይሄኛው የደብረ ዘይት ተራራ ነው። ይሄኛው የጽዮን ተራራ ነው።
ኦኬ ድንኳኑን እዚህ ጋር ተከለ። ዳዊት በህይወቱ ዘመን ሳለ ቤተ መቅደስ ሊሰራ ሲፈልግ እግዚአብሔር ከለከለው። በናታን በኩል ልጅ ሰለሞን ቤተ መቅደስ ይሰራልኛል አለ። ዳዊት ከሞተ በኋላ ልጁ ሰለሞን ነገሰ። ሰለሞን 40 ዓመት ነው የነገሰው። እሱ በነገሰበት ዘመን በነገሰ በአራተኛው ዓመት ዚፍ በሚባል ወር እስራኤል ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ ማለት ነው የእግዚአብሔርን ቤት እዚህ ጋር መስራት ጀመረ። ቤተ መቅደሱ እዚህ ድንኳኗ በተተከለችበት ቦታ ላይ የመጀመሪያው ቤተ መቅደስ እዚህ ጋር በሰለሞን እጅ ተሰራ። ይሄ ቦታ ማለት ነው ወንድሞች ያልተለወጠ ፌክ ያልሆነ የተቀደሰው ስፍራ ማለት ይሄ ቦታ ነው። እዚህ ምድር ላይ የተቀደሰ ብሎ እግዚአብሔር የሚጠራው ስፍራ ይሄ ቦታ ነው። ኦኬ ሰለሞን ሰራው ቤተ መቅደሱን። ለብዙ ሺህ ዓመት ማለት ለብዙ መቶ ዓመት ኖሩ። ሺህ ዓመት እንኳን አይደርስም፣ ለብዙ ዓመት ኖሩ። ኦልሞስት ለ480 ምናምን ነገር አካባቢ ዓመት ከዛ ያላነሰ ኖሩ። ከዛ በኃጢአታቸው ምክንያት አልሰሙም። እግዚአብሔር ባቢሎናውያንን አመጣና በ586 ቅድመ ልደተ ክርስቶስ በወርኃ ነሐሴ ላይ የእግዚአብሔር የቃል ኪዳኑ ታቦት የነበረበት ቤተ መቅደስ ሰለሞን የሰራው ባቢሎናውያን ዘብዳውን አጥፍተው አፈረሱት። ከዚህ ቦታ ላይ የእግዚአብሔር ፍቃድ ስለነበረ ከዛ የእስራኤል ሕዝብ ከዚህ ነቅለው ወደ ባቢሎን ማረኩት። 70 ዓመት በባቢሎን ኖሩ። ከ70 ዓመት በኋላ እንደገና ደግሞ እግዚአብሔር በተሐድሶ እነ እዝራን፣ እነ ዘሩባቤልን፣ እነ ሐጌን፣ እነ ዘካርያስን፣ እነ ነህምያን፣ አስቴር የነበረችበት ዘመን፣ እነ መርዶኪዎስ የነበሩበትን ዘመን ያንን ዘመን የተሐድሶ ዘመን አመጣና እንደገና ደግሞ በ444 ቅድመ ልደተ ክርስቶስ 444 ቅድመ ልደተ ክርስቶስ ቂሮስ የሚባል የአሕዛብ ንጉሥ አስነስቶ ቄሮስ አልኩት ቂ ነው ቂሮስ የሚባል የአሕዛብ ንጉሥ አስነስቶ እግዚአብሔር እንደገና ኢየሩሳሌምና ከተማዋ እንዲሰራ ቤተ መቅደሱም እንዲሰራ ፈቀደ። በዕዝራ መጽሐፍ ምዕራፍ 1 በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ ታሪክ ተጽፎ ተገኝቷል። ስለዚህ ሁለተኛው ቤተ መቅደስ መሰራት ተጀመረ። ሁለተኛው ቤተ መቅደስ ተሰራ። ሁለተኛው ቤተ መቅደስ ከተሰራ ከ450 ዓመት ምናምን ነገር ዓመት ቆይታ በኋላ ኢየሱስ ክርስቶስ ጌታችን ተወለደ። ሁለተኛው ቤተ መቅደስ ከተሰራ በኋላ ማለት ነው። ይሄ ሁለተኛው ቤተ መቅደስ እዚህ ጋር የተሰራ የመጀመሪያው በሰለሞን ዘመነ መንግስት ነው የተሰራው እዚህ ጋር። ይሄ በ586 ፈረሰ። ባቢሎናውያን ያፈረሱት ቅድመ ልደተ ክርስቶስ። ሁለተኛው ቤተ መቅደስ ተሰራ። ሁለተኛው ቤተ መቅደስ ተሰራ። ጌታ ነበረ። ጌታ አስተማረ፣ ተወለደ፣ አስተማረ። እሱ በነበረበት ዘመን ላይ ቤተ መቅደሱ ሁሉ ገብቶ አስተማረ እና መጨረሻም ቤተ መቅደሱ ሁሉ ጭምር እንደሚፈርስ ነገራቸው ጌታ። እነሱም ወደ አሕዛብ እንደሚማረኩ ቤተ መቅደሱ እንደሚፈርስ ነገራቸው። ጌታችን ከተናገረ ከ40 ዓመት በኋላ ጌታችን ለበደል ኃጢአታችን ሞተ። ሞትን ድል አድርጎ ተነሳ፣ ወደ ሰማያት ወደ አባቱ አረገ። እሱ ይህንን መልእክት ይህንን ትንቢት ከተናገረ ከ40 ዓመት በኋላ በ70 ዓመተ ምህረት ይሄኛው ሁለተኛው ቤተ መቅደስ በ70 ዓመተ ምህረት ሮማውያን አፈረሱት። ይሄ ማለት የዛሬ 1900 ምናምን አካባቢ ላይ ማለት 1970 ዓመተ ምህረት አካባቢ ላይ ከዛ በኋላ የእስራኤል ሕዝብ ወደ ዓለም ሁሉ ተበተነ። 2 ጊዜ ቤተ መቅደሱ ፈረሰ። በሰለሞን የተሰራው፣ በዘሩባቤል የተሰራው 2 ጊዜ ቤተ መቅደሱ ፈረሰ። ያሳዝናል፣ ልብ ይሰብራል። የእስራኤል የሰው ልጅ አለመታዘዝ ከጌታ ጋር ተጣሉ። 2 ጊዜ አፈረሱት። እግዚአብሔር 2 ጊዜ እንዲፈርስ ፈቀደ። ስላልሰሙት ተቆጣ። በ70 ዓመተ ምህረት እና በ586 ዓመተ ምህረት ፈረሰ። የማይፈርሰው ቤት ፈረሰ። የማይገደለው የኪዳን ሕዝብ እስራኤላውያን ተገደሉ። የማይማረክ የእስራኤል ሕዝብ ተማረከ። በባቢሎናውያን ተማረኩ። እዚህ ጋር ደግሞ ሮማውያን በተኗቸው በዓለም ዙሪያ። ከዛ በኋላስ ይሄ ምድር ውድማ ሆነ። ውድማ